ይኸው ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። የዛሬ እንግዳችን ብርቱካን ሚደቅሳ በብዙዎች የሚታወቁት በግል የፓርላማ ተወዳዳሪነት በተጀመረው የፖለቲካ ተሳትፏቸው ነው። በትምህርት በኩል በአዲስ አበባ ዩኒቨርሲቲ በሕግ የመጀመሪያ ዲግሪ፣ ሁለተኛ ዲግሪ በፓብሊክ አድሚኒስትሬሽን ከሃርቫርድ ኬኔዲ ስኩል ኦፍ ጋቨርናንስ አግኝተዋል። በሥራ በኩል በዳኝነትና በምርጫ ቦርድ ሊቀመንበር ሆነው አገልግለዋል። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። ከብርቱካን ጋር በጨዋታ የተገናኘ ነው የዛሬ 5 ዓመት ነበር። ሰሞኑን መመለስ የሚለውን መጽሐፏን አስመርቃለች። ፖለቲካ፣ የሕግ ባለሙያ በሚለው ላይ ደራሲ የሚለውንም መጠሪያ ጨምራለች። የመጽሐፏ ርዕስ መመለስ በመሆኑ ወዴት ይሆን ልትመልሰን የፈለገችው ብዬ ፈቃድ ሳልጠይቅ ብዙ ቦታ ወስጃታለሁ። የብርቱካን መመለስ የሚወስደን ወደ ፈረንሳይ ለጋሲዮን ነው። ብዙዎቻችን ስለኖርንበት ወደምናውቀው ማህበራዊ ህይወት ነው የምትመልሰን። ዶክተር ሽመልስ ቦንሳ በመቅድሙ እንደሚነግረን ልጥቀሰውና መመለስ ብርቱካን ያን እየጠፋብን ያለውን ብዙ ያልተነገረለትና ያላጠናነውን የሀገርነትም ሆነ የሰብአዊነታችን የሰውነታችን መሰረት የሆነውን ማህበራዊ ታሪካችንን ያጋመደን ማህበራዊ ገመዳችንን ያሳየችበትና የተረከችበት ስራ ነው። ስለ እምነቶቻችን፣ በዓሎቻችን፣ ገጠመኞቻችን፣ ስለ የቀኑ መውጣት መውረዳችን፣ ሐዘንና ደስታችን፣ ከፍታችንና ዝቅታችን፣ ስለ ድካማችንም ሆነ ጥንካሬያችን በሰዋዊ ቋንቋ እያናገረች የምትነግርበት መጽሐፍ ነው ይላል። እንኳን ደስ ያለሽ ብርቱካን። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ የጨዋታ እንግዳ ዝግጅት ነው። እንግዳችን ፖለቲከኛ፣ የሕግ ባለሙያ፣ አሁን ደግሞ ደራሲ ብርቱካን ሚደቅሳ ናት። ብርቱካን፣ የቤተሰብ የግል ነገር ልጠይቅሽ ነው። እሺ። አሁን የምትኖሪው ብቻሽን ነው? አዎ። ልጅሽም አሜሪካን ሀገር ናት ይመስለኛል አይደለ? ትምህርት ቤት ናት እሷ። አንቺ ብቻሽን ነሽ። ብቻ መኖር የመረጥሽው ነው ወይስ ፖለቲካና ቤተሰብ አንድ ላይ አይሄድም ብለሽ ነው? አይ ብቻ መኖርን አልመረጥኩኝም። ሌሎች ነገሮች ስመርጥ የዛ ውጤት ሆኖ አብሮ ይመጣብሻል። አንድ መንገድ አሁን አንድ ምንድን ነው የሚባለው ወደ ሁለት ነው የሚገነጠል መንገድ ቢኖር ቆይ በዚህኛው ጋር መሄድ ጥሩ ሊሆን ይችላል፣ በዚህኛው ጋር ይሻለኛል ብለሽ በአጠቃላይ ገምገመሹ ይሄ ነው መንገዴ፣ እዚህኛው ጋር መሆን በጣም ያስደስተኛል ብለሽ ትሄጃለሽ አይደል? ግን ከዛ በኋላ መንገዱ ወስዶሽ እንደገና ወደ ጎን ሊገነጠል ይችላል። ከዛ መንገድ ላይ መኪና ተገልብጦ ዘግቶት ሊሆን ይችላል። አብረውት የሚመጡ ብዙ ነገሮች አሉ። እነሱን ሁላ አንድ ላይ አይደለም አስቤ የመረጥኩት። ግን ምንም አሁንም እንደገና አውቄ መምረጥ እንደገና እድል ቢሰጠኝ አይ በቃ እንግዲህ ሁሉም ነገር በፓኬጅ ነው የሚመጣው ብዬ ያው ብቸኝነት ያለበትን ሳልወስድ አልቀርም። ሀሌ ምን ማለት ነው? ሀሌ ኮሜት ነው? አዎ የሀሌ ኮሜት ነች። ያ ሰው አይ ቲንክ ልጆኜ ነው አይደል? በእናንተ ሬዲዮ ድሮ ጧት ነግሬሻለሁ አይደል? የእሁድ መዝናኛ ቁጭ ብዬ ነው የምሰማውና በቃ ስለ ዩፎ እንደዚህ አይነት ነገሮችና ልጅ ሆነሽ በሬዲዮ በቃ ሌላ መስኮትሽ ነው አይደል? ኢማጂንም ለማድረግ እንደዚህ ነገሮች ይሰሩ። ከዛ አሁን አንዱ ሰሞን ሀሌ ኮሜት የምትባል በ70 ዓመት አንድ ጊዜ ልትመጣ ነው እና በቃ ዓለም በሙሉ ቴሌስኮፑን ይዞ እየጠበቀ ነው ምናምን እያለ ጠዋት ያወራል እና በጣም በቃ ኤክሳይት አደረገኝ። እና እንዴት በቃ ሬር ኤክስፒሪየንስ ነው እንደዚህ ነው ብቻ ያው ጭንቅላቴ ውስጥ ቀርቷል። ልጄን እንደዛ አይነት ህይወት ስለተመኘውላት ነው ያወጣውላት እና ማስረዳቱ ግን ከብዶኝ ነበር። ብዙ ሰው ሃሌሉያ ይላታል እና አሜሪካ ደግሞ ስንለው የሚያነቡት ሄሊ ብለው ነው። ሄሊ ሆነ ስሟ አሁን። አዎ በእንግሊዝኛ ሄሊ ነው፣ በአማርኛ ሃሊ ነው ማለት ነው። ገርምሻል ግን አንድ ጊዜ እንዲሁ ሲጠይቁኝ እዚሁ አዲስ አበባ ያለን በተወለደችበት አመት ማነው ስሟ ልጅሽ ሻሌ አይቻታለሁ አለኝ አንድ ልጅ። ለካ እዚሁ ከተማ አዲስ አበባ አንደኛው አፓርትመንት ላይ ነው የሆነ በባይኖኩላር ምናምን የዛን ቀን አገር እና በጣም ነው ደስ ያለኝ። ታየ ይባላል አቃቢ ህግ ነውና እውነት ግን ነው አይ ቲንክ ትመጣለች። አይ ሆፕ እኔም እሷም በህይወት እንኖራለን ያኔ ስትመጣ እንዴ በደንብ አርጅቼ
ታታለሽ አታስቸግርሽም እሷ እህት ምናምን ብላ አስቸግራኝ ብቻኝነቷን ትወደዋለች ማለት ነው ካንቺ ጋራ ያው መቀበል አለባት አይደል እንዳልኩሽ ሁላችንም የተወሰነውን የህይወታችን ነገር እየተቀበልነው ነው የምንሄደውና ያው በኋላ ደግሞ ብቻዋን መሆኗን ደግሞ የሚሰጣትን ያልተከፋፈለ አቴንሽንም ደስ ያላት ይመስለኛል ትወደዋለች ይመስለኛል አይ ቲንክ የትም ሀገር ያሉ ሴቶች የሚገጥማቸው ነገር ይመስለኛል ግን ኢትዮጵያ ያለ ደግሞ ሞር ቀላል አይመስለኝም አሁን እንዲህ ያው ከሌ ተብሎ ስም ይወጣላቸው ስልጣን ምንም እንደዛ እና ሁሉ ጊዜ እንደሱ ያው የሚፈሩም ሰዎች ነው ያሽተጂ ቁመትሽም ረጅም ነው ቢሮውም ረጅም ነው ካባት ለሻለሽ በሰላይና ያስፈራል ልታስፈሪ ትቻለሽ አሁን ግን እንደውም ከኛ በኋላ ያሉት ወጣቶች እሱን አለፍ ሲሉ ታያለሁ ምርጫ ይመስለኛል ልክ ነው ቤተሰብም መፈለግ ምርጫ ነው የኛውንም ደግሞ ሙያንም ደግሞ ወይንም አንድ ነገር ላይ ማተኮርም ምርጫ ይመስለኛል ልክ ነው ብርቱካን ደስተኛ ነሽ አሁን በጣም ደስተኛ ነኝ ይገርመኛል በጣም ደስታው is not like ይሄ ፍንክንክ አድርጎ እንዴት ብዬ ልንገርሽ ከጓደኞችሽ ጋር የዋዛ ይፈዛዛ እየተጫወትሽ በጣም ስትስቂ የሚሰማሽ ደስታ ወይም ደግሞ አንድ ነገር ተሳክቶ በቃ ሁሉ ነገር ተሟልቶ ስታይ የምታየው ደስታ ወይ ልጅሽ አንድ ቦታ ሲደርስ የምታየው ደስታ አይነት አይደለም የስኬት ወይም ነገሮች ሁሉ ነገር ተስተካክሎ የማየት ወይም እንደዛ አይነት ነገር አይደለም ግን በጣም ፈልጌው ማደርገው ስራ ላይ አንድ በጣም ወሳኝ በሆነ ሰዓት ልክ ነው ወሳኝ የሆነ ሰዓት ነው ግን ከዛ በላይ ይመስለኛል ከወጣትነት ጀምሮ የህዝብ አገልግሎት ምትዩ ፐብሊክ ሰርቪስ ሁሉ ጊዜ በዚህም በዛም አሁን ዳኝነት ላይ ስሰራ እንደሱ አይነት ስሜት ነበረኝ ይገርምሻል ያኔ እኔ በነበርኩበት ጊዜ አሁንም ብዙም ይርቅ አይመስለኝም በገንዘብ ካየሽው ደበኛ የድህነት ዓለም ነው ዳኝነት እና 710 ብር ምናምን ነበር ደግሞ ስንጀምር ወይ ከዛ በኋላ ደግሞ 1000 ምናምን ብር ይሆናልና ብዙም ይጎልሽ ነገሮች አሉ ግን ምሰራውን ነገር በጣም ከስሜቴ በጣም ተዋህዶ በጣም በፍቅር ማረገው ነገር ስለሆነ ሌላው ነገር ሁሉ ላይ ይረሳኛል ሞስ ማለት ይቻላልሽና አሁንም እንደዛ አይነት ነገር ደግሞ በተለይ አሁን በጣም ደስታው የሚጨምረው የሚመስለኝ ምንም ሳልዋሽሽ በተለይ ውጭ ሀገር በቆየሁበት ጊዜ ይሄን እድል መልሼ እማገኝ ያልመሰለኝ ጊዜ አለ እና ደግሞ ህልም ጠፍቷልም ስትዩ አይጠፋም አንዳንድ ጊዜ ብቅ ይላል እንደው ምንድነው አይ ቲንክ ሻርሊንግተን አንድ ቀን ቁጭ ብለን አንድ ግጥም አንብበናል አየነውና ሆፕ ዲፈርድ ምንድነው የእንትና ነው የላንግስተን ኒውስ ነው እሱ ነው ያልተሟላልሽና ያልተሳካልሽ ነገር የልብ ጉዳትን ፔንን ሁላ ያመጣል ይላልና አስታውሳው ላይ ገርምሽም ልክ ስታንሽልኝ በቃ ይሄ የኔ ማለት ነው ይያለው ቦዲ እና ህልሜ እንዲህ ገና ነው ወይ ሀጋይ እንደመታው ምንጭ ይደርቃል እንደ ጥኑ ቁስል አመርቅዞ ያዣል እንደ ከረመ ስጋ ጠረኑ አፍንጫ ይወጋል ወይንስ እንደ መልካም ቃተኛ ቃናው ከሩቅ ይጣራል አሊያም እንደ ብርቱ ሸክም ይዞኝ ገደል ይገባል ነው ወይንስ ጊዜውን ጠብቆ ይፈነዳል እንደሱ ሆኜ ስለነበር እና አንዳንድ ጊዜ እንደናፍቆት ይሆናል አንዳንድ ጊዜ ደግሞ አንድ ሀዘንም ይሆናልና ሪሊ እንደገና ተመልሼ የምችለውን ነገር ለራሴ ኮሚኒቲ ማድረግ ይችል ይሆን የአይነት ስሜት ስለነበረ አሁን በፍቅር ነው ማድረገውና አይ ቲንክ ያ ፊቴ ሁላ በጣም ይፈካል ይሉኛል ጓደኞቼና አሁን አንዱ ልጅ ምን አለኝ በቀደም አሁን አሜሪካ ያለሽ አሜሪካ የነበርሽ ጊዜ ደግሞ ኢትዮጵያ ያለሽ ይመስላል አለኝ ከዛ አንፃር በጣም እንዳልኩሽ ግን በብዙ ትትናና በብዙ ኃላፊነት የሚሰራ ነገር ነው አንዳንድ ጊዜም ኦፍ ኮርስ በጣም ያስጨንቃል በብዙ የማይታወቁ ነገሮች ስላሉ ብዙ ተግዳሮቶች ስላሉና ገና አልጨረስንም እንትናችንን ይመስለኛል አይደል እንደውም አንድ ነገር እዚህ ላይ ልጨምርልሽ ጸጋዬ ገብረመድን ዲሞክራሲ ጌሾ የሚለው ግጥሙ ላይ በአበሻው ድቃ ዲሞክራሲ ገብቶ አንድም ቀን አያድርም ወዲያው ሞልቶ ቦክቶ ቡልቅ ይላል እንጂ እንደ ጌሾ ፈልቶ ይላል አንቺ ደግሞ ኢትዮጵያ ውስጥ የእስልምናና የክርስትና እምነት አብሮ መኖር ባህል ስላለ ለዲሞክራሲ መሰረት ሊሆን ይችላል ሊያብብ ይችላል በዚህ መሰረት ላይ ያለሽ ይሄ አብሮ የመኖር የትብብር ባህል እርሾ ይሆናል ነው ምትዩ ጸጋዬ ደግሞ አበሻ ሁድቃ ትብብር አይሰክንም
ያቀረሻል እንጂ አንድም ቀን አያድርም ይላል ማዛ። አሁን ቆይ እኔ ከጸጋዬ ግጥም ጋር ክርክር መግጠም አለብኝ? የለም ብዬ ነው። ግን ወደድኩት ያንቺን አይሆንም ብለው ለሚሉ ሰዎች። አዎ ግን አይሆንም እኮ ከዛ አይሆንም ካልን በኋላ ምን ከዛ ምንድነው ዋትስ ዘ ዌይ ፎርወርድ ወዴት እንሂድ እንደ ሀገር ካሰብሽው ማለት ነው። ከጸጋዬ በደከመው ጊዜ ጻፈው ነው። አዎ አይ ነው የተናደደ ቀን ነው የሚሆነው እርግጠኛ ነኝ ይመስለኛል። በሽግግሩ ጊዜ ፓርቲዎቹ አልተለያዩ በዛን ጊዜ ይመስለኛል የጻፈው እንደዛ የሚል ነገር ከስሩ የጻፈበት ይመስለኛል። ምክንያት አንዳንድ ጊዜ ያለሽበት ከኤክስፒሪየንስ የምታረጊው ዋናው ያለሽበት ነገር በጣም ሲጠቁር እንደሱ አይነት ቁጭትና በቃ ወይ ምን ዋጋ አለው ሁሉም ሰው እንደዚህ ነው ምናምን አይነት ስሜት ውስጥ ማንም ሰው ሊገባ ይችላል። ግን እንደገና መፈለግ አለብን አይደለም መንገድ የሚሰራበት። እኔ ቅድም ግን እንዳልኩት አይ ቲንክ በየማህበረሰቡ ያው እንደሚታወቀው ኢትዮጵያ በጣም የተለያየ አይነት ባህል ያላት በከተማም በገጠርም ብዙ አይነት ልምምድ እንደውም እናንተ ሬዲዮ ላይ የማህበረሰብ አስተዳደርን አስመልክቶ በተለያዩ ኮሚኒቲስ ባህሎች ውስጥ ያሉ ስርዓቶች ምን እንደሚመስሉ 2 ሳምንት አቀረቡና አንድ ተቋም ይመራሉና ብዙ ጥናትም እንዳደረጉ በደንብ ገብቶኛል። እና እዛ ላይም ሲያስቀምጡ እንደሰማሁት በጣም ማናቃቸው ኢቭን ስማቸው በተለያየ ነገር የሚጠራ በተለያየ ማህበረሰብ የተለያየ ስያሜ ያለው ግን ግጭትን መፍቻ ሆኖ የሚያገለግል ሊሆን ይችላል። ቂምን ማምከኛ እና የተጎዳን ክሶ እና ደግሞ የጥፋት ያደረገ ደግሞ ኃላፊነቱን ወስዶ ወይም ተቀጥቶ ወደፊት የሚካሄድበትና በጣም ተመሳሳይ የሆኑ ግን በተለያዩ ሁኔታ ውስጥ ኢንግሬንድ የሆኑ የተለያየ አካሄድ ያላቸው ግን የሚሰጡት አገልግሎት መልካም ህብረተሰብን አብሮ የሚያኗኑር ሲያኗኑርም ደግሞ አንደኛው ሌላውን እየተጫነና ፍትህን አጓድሎ ሳይሆን ኢጋሊቴሪያን የሆነው አይነት እንደሱ አይነት የሚፈጥሩ ብዙ አሉን እና እነሱን እንግዲህ ወደ ተቋምነት በቋሚ አገራዊ ተቋማት እና የማያልፉ ከዘመናዊነታችንም ጋር ትንሽ አዋህዶ ብሌንድ አድርጎ ቢሰራ ምን ሄድ ይመስለኛል። ግን ያው የሂደትም ነገር ነው እና ያው የኛን የሚመስሉት ተቋሞችም ደግሞ ራሳቸውን የሚያጠናክሩበት በውስጣቸው የሚፈጥሩት ያው ተቋም ሲባል ስሙ ህንጻው እና የተቋቋመበት አዋጅ ምናምን ብቻ አይደለም። እያንዳንዱ በየቀኑ ስራውን እንዴት ነው የሚሰራው፣ የትኛው ውሳኔ ጋር ተወስኖ ሁሉን አቀፍ ነው ወይ፣ ግልጽ ነው ወይ፣ አንደኛው ጋር መፍትሄ ካጣ የሚቀጥለው ጋር የሚሄድበትና እሱ በጣም ጥቃቅን የሚባሉት ነገር ተደራጅተው ባህል ሲሆኑ ነው ተቋም የምንለው አይደል ኢንስቲትዩሽን። እና እሱን በየቦታው አሁን እድሉ እንግዲህ አለ በተወሰነ ደረጃ አይደል እሱን መስራቱም ደግሞ በጎን ቢሄድ እና ደግሞ በተለያየ ሁኔታ ሲቪል ማህበራት የምንላቸው እንደው ይሄ ኤንጂኦ እንደዚህ የሚባለው ሳይሆን ራሱ እያንዳንዱ ዜጋ በተወሰነ ደረጃ የሚለማመድበት ሀሳብን መግለጽም መከራከርም ለራሱ መቆምም ለጎረቤቱ መቆምም የሚለማመድበት እንደሱ አይነት ነገር እንግዲህ እነዚህ ነገሮች ለብዙ አመት እንዲቀጭጩ እንዲታፈኑ መደረጋቸው ነው የሚያስቸግረውና ለምሳሌ ላይ አሁን 83 ነገሮቹ እኔ በነገራችን ላይ ያኔ 12ኛ ክፍል ላይ ነግሬሻለሁ አይደለ ያደግ ሲመጣ ብርቅ ነው የሆነብኝ። ብዙ አላቅም እውነት ለመናገር እኔ ብዙ መጽሐፍ እኛ ቤት ተደርድሮ ተቀምጦ ምናምን ታገኝ እንዳይመስልሽ እናቴ። አዎ ሁለተኛ ደግሞ ከያፓ በኋላ ፖለቲካ የሚባል ትምህርት እንማር ነበርና 5ቱ የህብረተሰብ ስርዓት አንደኛው እንዴት እንደምንሸጋገርና ኮሚኒዝም እንደምንደርስ አይነት እና ያኔ ደግሞ ያው ቀለሟን ጥንቅቅ አድርጌ አይነት መጠበቄ ነው። ያ ምን ልልሽ ነው የ60ዎቹ አይነት የነበረው ክርክርን ግራና ቀኙን እንደው በጣም ኤክሶስቲቭሊ ማቅበት ደረጃ አልነበረም። ግን በደርግ ውስጥ አድገን በቃ መንግስት ተለወጠና በስንት ሳምንት ጊዜ ውስጥ 3 ሰዎች ቴሌቪዥን ላይ መጥተው አይ ያንተ ልክ አይደለም አይኔ ያልኩት እንደዚህ ነው እያሉ ከራከሩ። በቃ እንዴት በጣም በቃ this is በጣም ተፈጥሯዊ ነው ይሄ እስካሁን ይኖርንበት ነው ብልሹ ኖ ማተር ዋት ያሉት ነገር ራሱ የዚህ ከሌ ይሁን ታስታውሻለሽ እንግዲህ አቶ መለስ እና ፕሮፌሰር መስፍንና አማራ አረጋዊ ነበር የሚያወያየው መኮንን ቢሻው መሰለኝ። ከዛ በኋላ ደግሞ ጋዜጦቹ መጡና የድሮዎቹ ላ መጡ ታስታውሻለሽ። ጸደይ የካቲት እንኳን ነበረ ግን በፊት ጎ ሁላ መጣና ጎ የሀፓ ነበረ ነበረ እንዴ እና እሱ ግሮች ያልነበሩት ምናምን አትይም። ግን ልክ ራሱን እያረመ በጣም በኃይል ሳይፈርስ ቢቀጥል
ይሄን ጊዜ በሁሉም ነገር የተሻለ ነገር እናደርስ ነበር። ተቋሞቹ እንደዛ ሚዲያውም እንደዛ ግን በየመሐከሉ በቃ በጉልበት ማጨናገፍ ነገርም አለው። ያው በየአቅጣጫውም ነው ለነገሩ እነሱ ብቻ ናቸው ያጨናገፉትም ብያለሁ። አዎ እውነት ነው። ኃላፊነትም ደግሞ ያስፈልጋል። አዎ ሁሉም ሙያ በኃላፊነት ስትሰሪው ነው። ልክ ነው። እና አንዳንዴ ጭልጥ ያለው ነገር በዚህም በዛም በኩል የነበረው ነገር ሚዲያውን በጣም ነው ይጎዳው። አዎ ልክ እንደው ሚዲያውንም ካልሽ እድገቱን ያቀጨጨው ነገር ቢኖር ይሄ ነው። እና ሙያተኝነት የጎደለው ነገር ሲሆን ሙያተኝነት በጣም አስቸጋሪ ነገር። ግን ያው እድሉ በተወሰነ ደረጃ እየተሰጠው ቢቀጥል በሂደት ሰውኮ ቴስትም ያበጃል አይደለ? ጥሩ ነገር የቱ እንደሆነ ሌላው ደግሞ ዝም ብሎ እንደ ነገሩ የተሰራው የቱ እንደሆነ ማየት እየቻለ ራሱ እንደሚሉት እንግዲህ ገበያው ያጠለለውም ሊመጣ ይችል ነበረ ይባላል። እንግዲህ አንዱ ነገር አሁንም እንግዲህ እዛው ነን። ጨው ለራስ ብለህ ጣፍጥ ነው። አሁንም ጨው ለራስ ብለህ ጣፍጥ። ብርቱካን ግጥም ትወጃለሽ ይመስለኛል። እንደውም አንዴ ከሰዓት ወይ አበባ ላይ ስትጠቅሽ ሰማሁሽ መሰለኝ። አረ አንድ ሰሞን እኮ ገጠም ግጥም ጻፍኩኝ። አንድ ሰሞን ነው ግን ለምን ተውሽው? አረ ለይተችው አይደለም ተወኝ። እንደ ጸጋይ ተናድሽ ነበር የጻፍሽው? እስር ቤት ስለነበርኩ ነው እንግዲህ። እኔ በህይወቴ ግጥም ወዳለው ስነ ጽሁፍ ወዳለው እና ልጆኜ ድርሰት ምን አንብቤ ነው ያደግኩት እና ግን ግጥም የመቅጣም ስሜት ይኖረኛል ብዬ አስቤ አላቅም። ግን አይ ቲንክ እስር ቤት አንዱ ያው ስሜቶችሽን እንደስታውም ናፍቆት ምንም ብዙ ነገሮች ሲመላለሱብሽ ጥቃትም ጭምር እሱም አለና አይ ቲንክ የመጀመሪያ ቀን ግጥም የጻፍኩት ያው ታስረናል፣ ብዙ ሰው ታስሯል እንደምሰማው እንግዲህ እዛው እስር ቤት ሆነሽ እሱን ነው መረጃውም ብዙ 30-40 ሺህ ሰው ታስሯል ተብሎ እያለን ያው በየሳምንቱ ደግሞ መተው የሚጠይቁኝ ጓደኞች አሉኝ። እሱን ደግሞ ትለምጃለሽ አይደለ? ከሰኞ እስከ ዓርብ እስር ቤት የምታረጊውን ነገር እያደረግሽ ቅዳሜ መተው አውቶኝ ከዛ አንደኛው ቅዳሜ አንደኛዋ ልጅ እንግዲህ ታስራለች። አለም ዞር ትባላለች፣ ታቂያት ይሆናል፣ የህግ ባለሙያ ነችና ሲነግሩኝ እንደገና እንደ አዲስ ጥቃት ተሰማኝና አክቹሊ ለጓደኞቼ በኋላ በጣም ማዘኔን ስነግራቸው በቃ አንደኛ እኮ ነው የምትሆነው አሉኝ። ግን ስሜትሽ እንደ አዲስ የለም። እሷም ደግሞ ነገሩም ጋባ አለ ተብሎ ስለነበረ እንደገና እንደ አዲስ ጎዳኝ እና አገረሸ ከዛ እሱን ነው እንግዲህ የጻፍኩት የነበር። ታነቢልናለሽ? አሁን ቢኖሬ ነው። ከህግ ሌላ ምን ትወጃለሽ? ማንበብ ያው ነገርሽን፣ ስነ ጽሁፍ፣ ቲያትር፣ ፊልም ማየት፣ እሱም ሙዚቃም እንደዚሁ መሰለኝ። በማን ዘፈን አደግሽ አንቺ? እኔም ብትጠይቂኝ አሁን ከሌልሻለሁ። እኛ ወጣት ሆነን ሙሉቀን መለሰ ነው። እኛ ወጣት ሆነንማ ንዋይ ደበበ ነው። ንዋይ ነው አይደል? ንዋይ ነው። ግን የኔ መወዳቸው በጣም ብዙ አይነት አሁን የእናንተ ሙሉቀን በጣም ወድጄ ነው ያደኩት። በተለይ ግን አክቹሊ የነ ሙሉቀን የነ ጥላሁን ስታድጊ ነው አይደለ ጣማቸውን መጣቂው በፊት አይደለም። አሁን ንዋይን ስሰማ ግን በቃ የሆነ ነገር የሚመጣብሽ ትዝታ አለ። የትኛው ዘፈኑ? የጥቅምት አበባ ልጅ ሁሉ አክቹሊ ማታ ሳጠና ያው እንዳልኩሽ በሬዲዮ በጣም ተናረጋለሁ ነው ማታ ማዳመጥ ተወጅ ነበር አወዳለሁ። እና አንድ ጊዜ ከ4 ሰዓት በኋላ ሙዚቃ ጀመሩ። ሙዚቃ ቆይ በደርግ ጊዜ እኮ ሙዚቃ አልነበረም እኮ ሳምንት እስከ ሳምንት በኋላ ነው የጀመሩት። እና በመዝሙር ነው እኮ በመዝሙር ልክ ነው። በመዝሙር እሁድ ጠብቀን ነው የምንሰማው። ግን ወደ ሃይ ስኩል ወደ መጨረሻው አይ ቲንክ ሚክስድ ስለሆነ መሆን አለበት። ሚክስድ ኢኮኖሚካሉ በኋላ ይሆን መሆን አለበት። ዘፈን ማታ 4 ሰዓት በኋላ በየቀኑ አይመስለኝም፣ በሳምንት እንደሱ ነው። ብቻ እኔ ጥናቴን ጠብቄ እሰማለሁ። እዛ ያው የጥቅምት አበባ ይመጣል፣ እዚያ አፈራሽ ይመጣል። ደግሞ ጥሩነቱ ግጥሙ ይሰማሻል እና አብረሽ ትዘፍኛለሽ። ከዛ ኔክስት ዴይ ትምህርት ቤት ስትሄጂ ለጓደኛሽ ትዘፍኛለሽ። ያንዴ ካሴት ነበረ እንግዲህ በጣም ታዋቂ የነበረው እና ካሴት ይገዛል። እኛ ቤት አይደለም ልጅ አበላሻል ይላሉ ዘፈን። አይ የላቸውም። አንድ ኬት ያመጣሉ። እኛ ሰፈር ቴሌቪዥንም አንድ ሰው ቤት ነው ያለው። ሁሉም ልጅ ተሰብስበን በነገራችን ላይ እንትን ነበር ብላክ ኤንድ ዋይት ትልቅ። እኔ እንደዛ አይነት ቴሌቪዥን ቆንጆ ያለ አይመስለኝም እስካሁን። እውነት ነው። ብላክ ኤንድ ዋይት እኮ በጣም ያምራል። ያኔ ደግሞ ያው መጀመሪያሽ ስለሆነ ምን ነበር 7 ብራዘርስ ምናምን for 7 sisters እና ያ እንደሱ ነበር። እንግዲህ በሳምንት አንድ ቀን ደግሞ ፊልም አለ።
አዎ የቅዳሜ ታላቁ ፊልም አለ ነው። አርብ ደግሞ እንትን አለ ምንድነው ስሙ ነጻ ትግል ገርምሻል። አሁን አይ ነበር ለምን እንደማያላቀም አሁን ግን አልችልም ማየት እንደሱ አይነት ነገር አይገርም። አሁን ከልጄ ጋር ፊልም ቤት ራሱ ገብተን የሆነ ቫይለንት የሆነ በቃ ሰው የሚጣላበት የሚታኮስበት ከመጣ እኔ እሷን አይደለም ፕሮቴክት ማድረገው እሷ የኔን አይነት ይዛለች ማለት ነው። አትወጅም አልችልም። ሌላ ምረጭ ብልሽ አሁን ዘፈን አስቴር እንዴት ናት አንቺ ጋር? በጣም ነው የምወዳት አስቴር ስኗም ያስቴር የምወደው ያለኝ ግን አሁን ምረጭ ብልሽ ይገርምሻል። ምረጭ ብትኝ አንድ ዘፈን መርጣለሁ ግን በጣም ስለምወደው ሳይሆን ምክንያት ስላለው ለምን በይ ፍቅር ይዞሽ ነበር ከፍቅር ጋር የሚገናኝ ሌሎች ዘፈን ሊሆን ይችላል። ይሄኛው ግን አይደለም። እሱንም ትነግሪኛለሽ። ምንድነው መሰለሽ ሁለተኛ ታስሬ ከእስር ቤት ስወጣ ሚዲያ ምናምን ብዙ ወጥቼ አልተናገርኩም ታስታውሻለሽና በቃ ብዙ የሚዲያ ሰዎች እኔ ጋር ነኝና ኢንተርቪው እናርግሻ ምናምን ከዛ አንቺ አንዷ ነበርሽ። አሁን ተሳካሽ ትግስት ስላለኝ እና ማንንም ሰው ሲጠይቀኝ ላርገው እንዴ ብያላቀም ግን ካንቺ ጋር ስናወራ ላርገው እንዴ አይነት ስሜት ነበርና ጥሩ ሊሆን ይችላል ሞር ሪፍሌክቲቭ ሊሆን ይችላልና ከዛ ወዲያው ግን ይመጣልኝ ምን ዘፈን እመርጣለሁ ብለሽ ነው ታስቢ ነበር ማስበውና የዛን ሰሞን አስቴር አንድ አውጥታ ነበረ ጨጨሆ እንደወጣው እሷ አውጥታ ነበር እና ደሞ ሌላው መንገድ ላይ እንደዚህ ሲሄድ እንኳን ወጣሽ ምናም በጣም ብዙ ሰው በቃ ሰፖርት ያደርገኛል ያቅፈኛል። አንዳንዶቹ በተለይ በጣም ልብሽ ይነካሉ ይሳሳሉ። አንድ ቀን ማረሳው እንደዚህ ወክ ማድረግ ብርቆ ነውብኝ ይሄዳለው በቃ አንዱ ሚናፍቅሽ ነገር እስር ቤት እሱ ነውና መንገድ ላይ እንደዚህ ወክ ያደረኩኝ ከኋላ የመተው ጉትት ታረጉኝና ዞር ስል ነጠላ የለበሱ እናት ናቸውና አንድ ሁለት ጓደኞቼም እንደዚህ አብረው ነበሩ። እንባቸው ጤም ብሎ ለኪዳነ ምሕረት ተስዬ ነበር እንደዚህ ሲሉኝ በቃ ምንም ቃል አይገልጸውም እና በቃ በጣም ብዙ ሰዎች ርህራሄም ድጋፍም እንደዛ መልክ አመሰግናለሁ የሚል ዘፈን አላትና አይ ቲንክ አልችለውም በደንብ ሙሉን ግን ድሃው ሲወደኝ አይኔ በፈሰሰ በሆንኩት ውሃውን ይላል ማለት ነው። አይኔ በፈሰሰ በሆንኩት ውሃውን ልክ እንደዛ ሰው ከልቡ ምንም ከኔ ምን ያገኛል ሌላ ቀን እንኳን አንገናኝም ወይም ከሊ መንገድ ላይ ያገኘው ታቶ ከሊ እንደዚህ ስላሉኝ ብዬ መመለስለት ምላሽ የለውምና ፍቅር ብቻና ሳፖርት ነውና በጣም ትርጉም ያለው ነገር አይደለ እንደሱ አይነት መተጋገዝ መዋደድ እንደው በተለይ ደግሞ ለመጠቃቀም ሳይሆን ሲቀር መንገድ ላይ ስቴጂ ተደናቀፈሽ እኔ ነሲል እንደሱ ፈርልብላስ ብዙ አየሁ ሁልጊዜም እኛ በማህበረሰቡ ስትኖሪ ታያዋለሽ የዛን ጊዜ ግን እሱን ስላየው ያችን ዘፈን ገብዛለው ብዬ ነበር ስንት አመት ፈጀብን 10 አመት ሊሆን ምን ቀረው ጊዜው ይሮጣል እሱን እንጋብዛለን በሆንኩት ውሃውን የሚለው ልክ ኢንስቲንክቲቭሊ የሚሰማሽ ነገር ነውና ልክ ማክበርን የወደደሽን ሰው ያን አይነት ፍቅር ለሰጠሽ ሁሉ እሱን እንጋብዛቸዋለን። ብዙ ፍቅር ተቀብያለሁ። አይገርምሽም? ሰው በልጅነትሽ ተሰቃይተሽ እንደዚህ ብለሽ በቃ ልጅሽ እንደዚህ ሆነ ኦፍ ኮርስ እንደ ፋሚሊም ብዙ ችግር ደርሶብናልና ግን ባወዳድረው ከጎዱኝ ሰዎች ወይም በርግጥ ሰዎችም ላይሆኑ ይችላሉ እንደ ተቋምም ሊሆኑ ይችላል በእያንዳንዱ መንገድ ላይ በቃ የሚገርም የሰው ልጅ በቃ መልካምነት መገለጫ የሆነ የደገፉኝ ሰዎች አሉ። በተለይ እንዳልኩሽ በጣም ፖለቲካል ሲሆን እናቴ እንደምትለው እንካ በንካ ነው አይደል? ውለታ ነው። ፈረንጅ ትራንዛክሽናል ይለዋል ማለት ነው። ፍጹም እንደሱ ያልሆነ ጫገር እዚህ በየአይነቱ ያሰፈሪ ብዙ ጊዜ አይተሽው ሊሆን ይችላል። ልብሽን ዝቅ ሲል እንደገና እሱ ፍቅር ነው የሚጠግንሽ እንደገና የሚያነሳሽ እንደገና የሚያስቀጥልሽ እና እሱ በራሱ ወደ ሌላም ነገር እንትሳይል በጣም ትልቅ ትርጉም አለው እና እሱ ሁሌም ማስታውሰው ያንን በጎ ያሰቡትን ሰዎች ሊያግዙ የሚሞክሩት ለኔ ብቻ ነው ኦፍ ኮርስ ሁላችንም በህይወታችን እንደዛ ያጋጥመናልና ከተጎዳሹ ሊጎዳሽ ከሞከረው ሆነው በላይ ብዙ ሰዎች ብዙ መልካም ነገር አድርገዋል። ያኛውን
ትንሽ ያደርገዋል። ይገርምሻል። በዛ ደግሞ አንዳንድ ጊዜ በሱ በበጎነት በህይወታችን በየቦታው ኢንፍሉዌንስ አድርገው እንደ ነገሩ ሁላ በቃ ምን እንዳደረጉላ ሳይገባቸው ያለፉ ሰዎች አሉ አይደለ? ለኔ አሁን አባቴ ልክ እንዲሁ በጣም ቀና ልብ ያላቸው ሰው ነበሩና ለኔ ብቻ ሳይሆን ለሌላም እንደው በቃላል ናቹራሊ ኢቭን አስበው ታውርደው ሳይሆን በቃ ተፈጥሯቸው ነው። ያው ባህል ውስጥም እንግዲህ ከኖሩበትም አግኝተው ሊሆን ይችላል። ወደዛም ብዙም አልሄድም፣ ግን በቃ ጎረቤት ማለት የጎረቤት ችግር ማለት የራንች ችግር ነው፣ የዛ ችግር ማለት ኃላፊነትሽ ነው አይነት ብሎ የሚኖር የለም። ለኔ ደግሞ በጣም ጥልቅ ፍቅር ነበራቸውና ትልቅ ሰው ሆኜ ራሱ ሰው እንደሚጠላኝ ማሰቡን አልችልም። አይቶት ሁሉ ነገር ሰው ተፋቅሮ የሚኖር ነበር መሰለኝ ነው እና ወደ ኋላ ሳስበው ነው ከቤተሰቦቻችን በዛ ሌቭል ያገኘ ነው እና አሁን አባቴ የሚያውቁትም አይመስለኝ። በጣም ሁሉ ሰው እንደሱ ልጁን ወዶ ኦፍ ኮርስ ሁሉም ፓረንት እንደሱ ያደርጋል። እኔ ግን አሁን ለልጄ ያደረኩትን ከዛ አንጻር ሳስተያየው በስማ ምንም አይገናኝም። በጣም እነሱ አላቸው በጣም የተለየ ነገር። እናቴም እንደዛውና ብዙ ርቀት ይዞሽ ይሄዳል። በዛ በልጅነት ትንሽ ላይ ያ በጎነት ማለት ነው። እንደገና መልሰሽ ተነስተሽ የሰው ልጅ እኮ ምን በጎ ነገር ስቲል ያደርጋል። ስቲል ከሰው ጋር መተባበር እንችላለን። ልተባበርኝ የመጣ ሁላ ምናልባት በውስጥ እኮ ሌላ ነገር ይዞ ሊጎዳኝ ይሆናል ከጀርባ ጩቤ ያለ ምናምን አይነት ፍርሃት ውስጥ እንዳትሆኚ በጣም ትልቅ ነገር ነው። ትልቅ ነገር ነው፣ ያስፈልጋል። እንኳን ለኛ አይነት ሰው የህዝብ ነገር ላይ ለሚሰራ እሱ አይነት ሜንታሊቲ የግድ ነው በህይወትሽ ነው ሚዛኑን የጠበቀ እና ደስታ ያለው ነገር። ሌላ ዘፈን ምረጥ። አሊ ቢራ ነው ትኛው ነው ትጃንቺ ወይ አሊ ቢራን ምን የዘፈነው ሁሉ ነው ደስ የሚለኝ። እኔ ግን አንድ ብቻ ነው ማለት ነው ስፖርት የሚለው። እሱ አይ ቲንክ በዛ በእንትን ጊዜ በጣም በዛን ዘመን እኮ የነበሩት ዘፋኞች የግድ አንድ የፖለቲካ ዘፈን ውስጥ ማስገባት ነበረባቸው። ግዴታ ነበር። ልክ ነው። ስብከታ ማደሉ ዘፈኖቹ በሙላ እንደዚህ ማድረግ መልካም ነው ምናምን፣ ሰፊ ህዝብ ያሸንፋል፣ ሰባኪዎች ናቸው ምናምን። ከሱ በስተቀር እኛ የምናውቀው የፍቅር ዘፈኖቹን ነው። በቃ ከሱ ነው ሞተው እና አዋሽ እና ማሌሌ አብዮቱ ጋር ዘፍናል እንዴ? ከአብዮቱ ጋር የመጡት ናቸው እነዚህ እኮ ይሄ ባለፋን የሚለው አንድ ካሴት ስታተም በተለይ ወደ ሰባዎቹ አካባቢ የነበሩት መጨረሻ ላይ ከፍቅር ዘፈኖች ጋር አንድ አብዮታዊ ወይንም አገራዊ ዘፈን አንድ ታስገቢያለሽ። ቴዲ ታደሰ በቸሪደር የሚለው ለምሳሌ በድል ተመለስ ምናምን የሚለው የወታደር ልጅ አይደለሽ አንቺ? በጣም ረጅም ጊዜ እኮ ነበር። እኔ አስታውሳለሁ በየሳምንቱ መርዶ የሚነገርበት ጊዜ ነበርና ስታስቢው ዝም ብሎ ሀገር ውስጥ ላለ ሲቪል ወር ያ ሁላ አመት ያው ለሰው ፍዳውን ሲበላ መኖሩ በጣም የሚገርምሽ ነገር አልቃሾች ነበሩ አይደል? ለቅሶ ሲሆን ተቀጥሩ አስለቃሾች አሉ። አስለቃሽ ነው እንደው የሚባለውና ብዙ ጊዜ የሚገርመኝ እኔ ይመጡና የሚያለቅሱት ግን በተለይ እዚህ 4ኛ ክፍለ ጦር አካባቢ የነበረችና ብዙ ጊዜ በቤተሰብ አካባቢ ትመጣ ነበርና እሷ ብዙ ጊዜ አልጌና የወደቅከው ምናምን የወደቅከው እያለች የኤርትራ አካባቢ ቦታዎችን ትጠራለችና በጣም ይገርመኝ ነበር። እንግዲህ ሰውም ያው አብራ ለቅሶዋን ነው የራሷንም ለቅሶ አብራ። አንዳንዶቹ አክቹሊ እኛ ሰፈር አሁን እንደሱ የሚያደርጉት ሴቶች የጀመሩት ለምሳሌ 2-3 ልጅ ሞቶባቸው ጦርነት ምክንያት እንደዚህ በጣም ዘግናኝ ጊዜ እና ያንን እንትን ወደ የሁሉም ለቅሶ ታደርጓለች። አይገርምም? አሁን አልቃሽ የሚለው ነገር የለም። አሁን አንዳንዴ አስቸጋሪ ነው እኮ። የለም ቀርቷል። ከደረት ምታት ከማልቀስ ከምናምን የለም። እኛ ሰፈር እጅ እንደገና መጠየቅ አለብኝ። መጨረሻ የሚቆየው እኛ ሰፈር ሌላ እንደውም ዶክተር ዳግማዊ ብሸት እነሱ ላይ አንድ የሆነ ነገር ሰርቷል። አንድ እንደ ወርክሾፕ ነገርና በቀር አንድ ፕሮግራም እዚህም ላይ ሰርተንላቸዋል። ሸገር ላይ ቆይቷል። አንድ ሶኖ አመታት አልፏል። ሌላ ዘፈን ምረጫው እኔ እኮ በጣም ብዙ ዘፈን ስለምወድ ነው። ስንት ነው የሚፈቀድልኝ? ፈቅጄልሻለሁ። የቅርብም ዘፈን እኮ እወዳለሁ። ሩፍናን በጣም ቅር የሚለኝ ነገር ለእኔ ትውልድ ነው የምዘፍነው ይላልና እኔ ደግሞ እንደምታየው ገፋ አለ ድሜ ምን አለሽ አንቺ እና ሩፍናን በጣም ብዙ ዘፈኖች አሉት። ግን ዶርዜ
ርሱ ራሱ ነው አይደል ዱሴ በጣም ቆንጆ ነው ሪትሙን ያመጣበት በጣም ራሱ ከመሬቱ ያመጣው እንደሆነ ያስታውቃል በጣም ቆንጆ ነው እሱንም መርጠልሻለሁ ሌላስ ሌላ ማን ነው የትግርኛው ዘፋኝ አብርሃም ገብረመድህን አብርሃም ገብረመድህን ኮከብ ሰማይ ነው ቆንጆ ዘፈን ነው በጣም ቆንጆ እና ትርጉሙንም ሲናገር ሰምቼው አይ ቲንክ ገርልፍሬንዱ ሃይ ስኩል ሆኖ በቃ የሆነ ቀን ሲሄድ ትወስዳለች ኤርትራ እና ኮከብ ሰማይ ተመለሽ ፍቅሬ አትመርሃዊት ፍቅሬ ማዕዶት ለኺ አዳፈራሎ ምሕር በይነ አኺ ማንጎራጎር ትወጃለሽ ብርቱካን በጣም ጥሩ ነው በጣም ሳትቺ ስትቀር እሱ ሲያቀተኝ በጣም ዲፕ ነው ማለት ነው ውስጤ ያዘንኩበት ነገር በቃ ቢሎ ሲ ሌቭል የሚባል የለም ከባህር ወለል በታች ሲደርስ ብቻ ነው መስፈን የሚያቀተኛ በጣም ይገርማል ብዙ ጊዜ እንደዛ ሆነሽ ታውቂያለሽ ብዙ ጊዜ አይደለም መሳቅ ወዳለሁ ከማንጎራጎር ኩል ማለት ነው እሱ ናቻለሁ አይተሽ ሳቅ ጥሩ ነው በጣም እናቴ እረተይ ቀስ ብለሽ ሳቂ ትለኝ ነበር ልጅ ሆኜና እና ሳቅ ወግ ከሰው ጋር እና የሙዚቃ በጣም ጓደኝነት ኮርስ ጓደኝነት በጣም አንዱ ከባድ አሉሽ ብዙ ናቸው ማለት ወንዶች ናቸው ሴቶች ናቸው ብዙ ጊዜ ወንዶች ናቸው ግን ጥሩ አይደለም ማለት አሁን ወደ ኋላ ሳይው ለምን እንደሆነ የራሴ ትንሽ አናሊሲሶች አሉ ምክንያቱም ምሰራቸው ስራዎች ማደርጋቸው ነገሮች በወንድ ዶሚኔትድ መሆኑን ነው የሚያሳይሽ አይደል እሱ እንደሱ ይመስለኛል አክቹሊ አንዱ የእስር ቤት የስደት ነገር በቃ ጉዳት አደረሰብኝ የሚለው እነዛን ጓደኝነቶችን በተወሰነ ደረጃ በቃ በጣጥሷቸዋል ይገርምሻል በጣም የቅርብ ጓደኞቼ ቢያገቡት የወለዱ እስር ቤት ሆኜ ነው እና በቃ በጣም ነበር እንትን ማድረገው ከባድ ነው እሱኛው ሞመንት ሰርጋቸው ላይ ምናቸው ላይ አልተገኘሽም ላይ ሚዜ ያልሆንሽም አንደኛው ሚዜ ሆነሽ ታውቂያለሽ አዶን ነው መቻሌን እንዴ ደሞ እሱ ችሎታ ይጠይቃል እንዴ መገኘት ነው ዝም ብሎ አይደለም ማጥናት አለ እጅ ለእጅ መያያዝ አለ ምናምን አሁን ነው እሱ ሪሊ ከዛው የነበረበት ጊዜ አለ አበባ ማወዛወዝ ምናምን እሱነልች አልነበረም እሱ ትንሽ ድራማ ነገር እንኳን አልች የምር ነገር ነው የምችለው ስለዚህ ለወዳጅነት ክብር ትሰጫለሽ ብዙ በጣም ግን አሁን ጊዜውም የለም ከሰዎች ጋርም እንደልብ ለመጫወትም የሚያስቸግርሽ ይመስለኛል ግን ያው የተወሰኑ ሰዎች ከጊዜውም እንደዚህ አሁን አገርም ተለያይተሽ ተራርቀሽ አንዳንድ ጊዜም እየተጠፋፋሽ በቃ ከህይወትሽ ምንም የማይጠፋ አሉ አይደልና እንደሱ አይነት ጓደኛ እኔ እንዴት ብዬ ልንገርሽ በቃ የምርጫም ነገር አይመስልምና እኔ ጓደኞቼን ፍርጃዬ ነህ ምናምን እላለሁ ልክ ስትገናኝ ልክ ካቆምሽበት ምትቀጥዩና በጣም እንደሱ አይነት ሰዎች ለህይወትሽ በጣም አስፈላጊ ናቸው እና እነሱ አይጠፉም አይደል አይጠፉም በምክላድ ስለማይጠፉ የፈለግሽውን ነገር እንዲህ ይላል አይልም ምናምን ሳቲ የምታወሪበት አብረሽ መስቂበት ነፃ ሆነሽ እና ማነጻጸሪያም አለ ይሄ እኮ ማለት የዛሬ ስንት አመት እንደዚህ የሆነውና ከዛ ምንም ሳታብራሪ ስክትክት አድርጎ ከነበረበት መቀጠል የሚቻልበት ሴትነት ምንድነው ብርቱካን ሴት መሆን አስበሽው ታውቂያለሽ አንዳንዴ ነው ወይስ ሰው ነኝ ነው የምትይው እንዴ ሴትነትሽ ሴት ሰው ነኛ ሴትነትና ስልጣን ፖለቲካ ትግል ለሴቶች የተለየ አለው ወይስ ለሁሉም አንድ ነው አለ ግን ሂደቱ ላይ ለተለያዩ ሰዎች የተለያየ ነው እንግዲህ ልምምዳቸውና እንትን የሚያረጉት አንድ ለሚያረጉበት መንገድ እርግጠኛ አሁን በተለይ በገባኝ ስትልሽ ያው እድሜሽ ኤክስፒሪየንስ ሲኖር ንባቡ ምንም ሲኖር በደንብ ስታዩ ምንም አይነት ኃላፊነት በሴትነት ወስደሽ በዛ በኩል ካንቺ ውጭ ሆኖ የሚያየው ሰው ሴትነትሽን ረስቶ ሊያይሽ እንደማይችል ማለት በቃ ስለ ስራው ከወንድ ጋር ሲነጋገር በቃ ኦኬ ወሰነ አልወሰነ መጥፎ ሰው ነው ጥሩ ነው ምናምን ብሎ ዝም ብሎ እንደሚሄደው አይደለም በዛ ሌንስ ነው አይደለም ሁሉ ጊዜ የምትታዩ እሱን በፍጹም መሳት አልችልም ግን እኔ ደግሞ ሁሌ እሱን እያሰብኩ መኖር አልችልም አንዳንድ ጊዜ የሞከርኩበት ጊዜ አለና
ሳይጠቅም ነው ያየሁት። አይ ቲንክ የተወሰነ ያህል መታደል አለው ብዬ አስባለሁኝ። እኔ ራሴን ከወንድ ጋር አወዳድሬ በራሴ ለውስጤ ባለኝ በምሰጠው ዋጋ ማለት ነው ላንስ እችላለሁ ወይ ሴት ስለሆንኩኝ ጎላለሁ ብዬ አስቤ አላቅም። ያው እንዳልኩሽ በምኖርበትም ጊዜ ብዙ ወንዶች መካከል ወይ ሌሎች ልጆች ኖረው እየተፎካከርሽም ስታድጊ እንግዲህ እሱንም ለማየት እድል ይሰጣል። እንደዛ አልነበረም እና ሰው ውስጥ ያለው ነገር ሙሉ ስለነበረ ማህበረሰቡ ውስጥ ገባ ያንን ነገር ሳይ ግማሽ ያስቀኛል ማለት እንኳን እኔን ሊነካኝ ወደ ውስጥ ስትወስጂው ግን እየሄደ ለሱ ክርክር ምላሽ ልሰጪ ነው ይሆንብኛል። አይ ዶንት ኖ ሌሎች ሰዎች በደንብ የተሻለ የሚሄዱበት መንገድ ሊኖር ይችላል። ግን የዛን የተበላሸውን አስተሳሰብ እንደዚህ ኢኮኖሚ ሴት ስለሆንኩኝ እንደዚህ ስለሆነ አሳንሶ ነው እንደሱ ከዛ ስራዬን ስሰራ ለሱ ምላሽ ለሱ ክርክር ነው ጊዜ ብዙ የለም መሰለኝና ሰው የሆንኩትን ሆናለሁ። ሴት ስለሆንኩ ያጎደልኩት ነገር በፍጹም እንደሌላ አውቃለሁ። ምናልባት ጨምሬ ሊሆን ይችላል። ልክ ነው። ሃይማኖተኛ ነሽ ብርቱካን? አሁን እንግዲህ መንፈሳዊ ከሚባሉት ልትመድብኝ ትች ይሆን አላውቅም። ቤተክርስቲያን አልሄድም ወይም መስጊድ አልሄድም። ግን ሁልጊዜ የፈጣሪ ከሰዎች ጋር ያለው ግንኙነት ከዛ የተነሳ ደግሞ አይ ቲንክ በመሀከላችን ያለው ግንኙነት በዛ ኢንፍሉዌንስ የሚደረግበት መንገድ ከሀሳቤ ከህይወቴ ወጥቶ ያውቃል ማለት አልችልም። ምን ማለት የመሰለሽ በተወሰነ ደረጃ የሰው ልጅ ህይወት ክቡር መሆንን ማመን ለብዙ ነገር ደንበኛ መሰረት ነው ብዬ አስባለሁኝ ነው። ሰርቪስ ልሰጪ ከሆነ ወይም መልካም ስራ ሰራለሁ ወይም የሞራል መርሆች ጠብቃለሁ። ብዙ ክርክሮች አሉ እንግዲህ በአካዳሚያው አይደለ ያለ ፈጣሪንም ሳታስቢ መልካም ሰው መሆን ይቻላል ባል ክርክሮች አሉ። እሱ እንግዲህ ለነሱ ተውና ለኔ መሰረቴ የሰው ህይወት የተሰጠው ከእግዚአብሔር ነው እና ከፈጣሪ ነው። ሰው የራሴን ህይወት አከብራለሁ የሌላውንም ሰው እንደዛና በመሀከላችን ዝምድና አለ ብዬ ማሰቤ በጣም ትርጉም ይሰጠኛል። እሱን ስረሳው እንደገና የሚያስታውሰኝ ነገር አላጣም። አንድ ቀን ግጥም ሊሆን ይችላል፣ አንድ ቀን ዘፈን ሊሆን ይችላል፣ አንድ ቀን ሌላ መጽሐፍ ሊሆን ይችላል፣ አንድ ቀን ተፈጥሮ ሊሆን ይችላል። እንደገና ኢንስፓየር ያረጋሻል ማለት ነውና እሱን መርሳት አልችልም። በጣም ጥሩ ዲሲፕሊን ዶኝ ጸላይ አመስጋኝ ባልሆንም በየጊዜው እንደገና ተመስገን የሚያሰኝ እንዴት ውብ ነው የሚያሰኝ አዎ አንዳንድ ጊዜ ደግሞ እንግጥ ብለሽ እንዴ ማን ነው ይሄንን ስክሪፕት የጻፈው ምትይበሻል ነገሮች ተገጣጥመው አሁን እውነት ለመናገር እሱን አይነት ነገር በእኛ አሁን በፖለቲካ ሂደት ብዙ ጊዜ ያለው በቃ ድንግጥ ምትዩ ማለት ማንም ሰው ማንም ደግሞ ፖለቲካ ኃይል ራሱ ቁጭ ብሎ ቆይ እንዲላንጣው ብሎ አስቦታ አላመጣውም እንድ ደግሞ ከዛሬ 10 አመት በፊት ወይ እንደዚህ እንዲህ ይመጣል ብለን ያላሰብናቸው ነገሮች ብዙ ይሆናሉ። በጣም በቃ በብዙ ዝግብ ውስጥ የነበሩ ሰዎች አንድ ክፍል ውስጥ ስታገኝ ሲተጋገዙ ስታገኝ አሳሪው በወዲያ በኩል ታሳሪው በወዲያ በኩል ተቀምጦ ግን ለአንድ አላማ ሲሰሩ ስታይ አሳሪዎቹ ደግሞ ታሳሪም ሲሆኑ አይደል አንዳንድ ጊዜ ሰይብ ያላቅም ነው የበደሉ ሰዎች ክፉ ያደረጉ ሰዎች እንደዛው ተመሳሳይ ነገር ሲደርስባቸው ወይም ሌላ ክፋት ሲያገኛቸው እንኳን ሆነ ምናምን ብዬ አላቅም። ግን አንዳንድ ጊዜ በቃ የካርማ የሚሉት ነገር የለም። አሁን እኛ ፍትህ መታሰርሽ አንድ ነገር ነው። ግን ለምሳሌ ፍትህ ማግኘት እፈልጋለሁ ከፍርድ ቤት ሚዛናዊነት ማግኘት እፈልጋለሁ ብለሽ ስትከራከሪ በቃ በጣም የሚያፌዝብሽ የነበረ የፖለቲካ ሰው አሁን ደግሞ እስር ቤት ገብቶ ወይ ያንኑ አይነት ክርክር ሲያመጣ ያንኑ አይነት ጥያቄ ሲያደርግ ራሷ እንግዲህ የህጉ ፍትህ የምኑ እንደተጠበቀ ሆኖ ደግሞ ራሱ ሽክርክሪቱ የራሱ ፍትህ አለውና ክውት ያለሽና ሀምብል ያረግሻል። ግን በቃ ከኛ ከምናስበው በላይ አለ የሚለውን ነገር የሚያስታውስሽ ነገር ነውና it's really ማላመልጠው ነገር ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ የጨዋታ እንግዳ ዝግጅት ነው። እንግዳችን ፖለቲከኛ፣ የህግ ባለሙያ አሁን ደግሞ ደራሲ ብርቱካን ሚደቅሳ ናት። በኢትዮጵያ መለጠኝ እንደው በኖርኩበት የምትዩ ዘመን አለ ወይስ ወደፊት የሚታየው ነው? ምናልባት ይሄን የጠየቅኩሽ ከልባቸው ለፍትህ ለእኩልነት ብለው የሚታገሉ ሰዎች በየጊዜው አሉ። አዎ፣ ግን ደግሞ አንዳንዴ በጣም የሚጎላበት ጊዜ አለ። ምናልባት ሰዎች 60ዎቹን መጀመሪያ ያንን ሊሆን ይችላል
ምናልባት ደግሞ ወደፊት ምናየው ያልጠበቅ ነው ወደፊት የሚሆነው መሻል አለበት ይሻላል አዎ ካልሆነማ እንዴት ይሆናል ግን አይ ቲንክ የሆነ እድሜ ላይ ይመስለኛል የስልሳዎቹ ጊዜ በኖርኩኝ ብዬ አስቤ ማቂ ይመስለኛል ግን ሰብሰብ ብሎ ሰው አንድ ላይ አንድ አይነት ድምጽ የሚያሰማበት ዘመን ስለነበረ ምናልባት እና ደግሞ ለሐሳብ የነበራቸው ኢቭን ምልሽ አብዮት ተብሎ ከፈነዳ ከሚባልበት ከዛ በፊት የነበረው ነገርን አንዳንድ ጊዜ ከምታነቢያቸው መጽሐፍ ከዛ ዘመንም ሰው ጋር ስትኖሪ የነበራቸውን ለምሳሌ ዴዲኬሽን አሁን ቄሳርና አብዮት ብርሃኑ ድንቄ እና ልክ በቃ ሚሽን አለኝ የለም ለሀገሬ እንደው በቃ ብዙ ነገር ማስተካከል አለብኝ ብሎ ሌሎቹም አሁን አንዳንድ ሰው ያገኘሽ ስታወሪ በእኛ ጄኔሬሽን ብዙ ማታየው የኃላፊነት ስሜት የማገልገል ስሜት እና ጥቂትም ስለሆኑ ይመስለኛል አይደለ ያለኛ ማናላት አይነት እንደሱ አይነት ነገር እና ለመጻፍም ለመናገርም ለማስተካከልም እና በቃ እስከመጨረሻው አስቦ ለመጨረስ አይነት ሙከራ እሱን ሳይ እንደው ጉጉት ቢጤ አድሮብኝ አያቅም አልልሽም ግን ደግሞ በአጠቃላይ ወደ ፖለቲካል ዳይናሚክሱ ስትመጪ ብዙ ወጣቶች በዛ ህይወታቸው ማጣታቸው ስቃይ ውስጥ ማለፋቸው በጣም ያሳዝንሻል ግን ለዓላማ ደግሞ የነበራቸውን ዴዲኬሽን ደግሞ እሱ ያው ትልቅ ምልክት ነው ግን ደግሞ ጥሎብን ሄደም ደግሞ ጥሩ ያልሆነም ነገር ስላለ ያው የተደበላለቀ ስሜት መኖሩ አይቀርም የናሃሌን ዘመን ነውኛ ምንመኘው ወደፊት ሊመጣው የኔ ግጥም እንደሱ ነው የሚለው አሁን ጠፋኝ ዘፈን አስታወስኩኝ ምን ንገሪኝ እንዴ ለልጄ ነው እኔና ሀልዬ ዘፈን እንግዲህ አብረን መስማት አለብን ይዚ ዘፈን ወዳለው እሷም ዘፈን ትወዳለች ከዛ በአብዛኛው መኪና ላይ እኔ መኪና እየነዳው መስማት አለብን ሶ እሷ የምትፈልገውና እኔ የምፈልገው የተለያየ ነው አይገናኝ ለጓደኞቿም ሲጠይቋት ለኔም ጓደኞች እሷ የምትወዳቸው በሙላ የሞቱ ሰዎች ናቸው ዘፋኞቹ ያው አማርኛውን ትተሽ ማለት ነው አማርኛውንም ጥላውን ገሰሰ ሞቷል ትለኛለች ፍራንክ ሲናትራ ምናምን ላላት ነው በጣም ተሳደርግ ግን በመሃል የጋራ እናገኛለን እኔም ለመድኩኝ በኋላ የሷን ዘፈን የተወሰነ ማግኘት ማለት ነው እንደው ምልሽ በጣም በልጆቻችን ነው ብዙ ዘፈን የምንሰማው እና ምን እንምረጥላት ለሐለ ጆርኒ የሚባሉ የሙዚቃ ቡድኖች አሉ እሺ ዶንት ስቶፕ ቢሊቪንግ ነው የሚለው አብረንም ዘፍነ ነው እናቃለን ቪዲዮ አውጣለን እና መልክቱም ደስ የሚል ነው ስለዚህ ያ ጆርኒ ለሐለ ያ የመጨረሻ መሰናበቻችን ነው ይሄ ወደፊት ተገናኝተን ደግሞ መሰፊው እንጫወታለን ይሄ ግን ምን ትያለሽ ቃሌ ላይ እኔ ሁሌም የምኖርለት የምቆምለት አንዳንዴም የምታሰርለት እና የምፈታለት ታላቁ ቁም ነገር የህግ የበላይነት ወይንም ህገ መንግስታዊነት ነው ህገ ወጥነትን ማናለብኝነትን መቼም አልለምደውም አልተባበረውም ትያለሽ ይሄ አሁን ተቀይሯል ብርቱካን ኧረ በፍጹም ሰሞኑን ትዝ ብሎ የነበረ በምን ትዝ አለኝ መሰለሽ ስለ ጉዳዩ በዝርዝር ለማውራት አይደለም ማነሳልሽ ግን ያው የሲዳማ ሬፈረንደም ጥያቄ እኛ ምርጫ ቦርድ መጥቶ ከነዛ የህገ መንግስት አንቀጾች ጋር እንዴት ነው የሚፈጸሙት እንዴት ነው የሚሆኑት እያልን ስናወርድ ጥሩነቱኛ ቡድን ላይ የህግ ባለሙያዎች ብዙ አሉንና ያው የህግ ባለሙያዎች ዲስከሽን አንዳንድ ጊዜ እስከ መጨረሻው መሆኑን እንዳትረሺ ግን ጥሩ ነገር እየተነጋገርን በጣም የሚያሳዝኑ ነገሮች ከዚህ ጋር ተያይዘው እየመጣ ነው ኦብቪየስሊ ግጭቶችም እዛ አካባቢ እንደታዩ ሰምተሻል ግን በሂደቱ ነው ያየሁት ነገር ምንድነው እነዛን የህገ መንግስት አንቀጾች በየትኛውም መንገድ በየትኛውም አግባብ የተደነገጉትን የዜጎችን መብት ሊሆን ይችላል ራስን ከማስተዳደር ጋር የተደነገገው ይሄ ሊሆን ይችላል አንድ ድል ኖረን ምን ለማድረግ ህይወት እንዲኖራቸው ለማድረግ አይ ቲንክ በዛ ምክንያት ትዛለኝ አሁን የዛን ጊዜ ለኔ በጣም ይገርምኝ የነበረው ዝርዝር ውስጥ አልገባም ከመታሰሪ በፊት እንግዲህ ያገኛዋቸው ባለስልጣን ጋር ስነጋገር ቆይ ሂደቱን ጠይቃቸዋለሁ መጀመሪያ ምን አረገ ፖሊስ እንደዚህ አድርጎ ነው አቃቤ ህግ እንደዚህ አድርጎ ነው ቦርዱ እንደዚህ አድርጎ ነው ያልኩ ፕሮሰስ የህግ ማለት ነው ስቴክ እሳቸው ይስቃሉ እና ማለት ምንድነው ይሄ ጥያቄ አስፈላጊስ ነው አይነት ፊት ነው የሰጡኝ መልስም አልሰጡኝም ግን
at the end of the day አገር የምትሆነው ስርዓት ሲኖር ነው እና በተለይ ደግሞ ትክክለኛው ስርዓት የተሻለው ስርዓት ሰላሙ ዜጎች የሚኖራቸው እምነት የሚጠበቅበት ህገ መንግስት ላይ በተቀመጡት ነገሮች ላይ ሲፈጸም ነው አይደለ? ሶ ችግሮቹም ሲኖሩ እንግዲህ ያው እንደምንሰማው ክርክር የሚለወጠው ነገር መለወጡ እንደተጠበቀ ሆኖ እና ያንን ለመተግበር እድል ማግኘታችን አሁን ገና እንግዲህ ውጤቱ ከሌሎችም ጋር በብዙ ሁኔታዎች የሚለወጥ ይሆናል። ግን እኛ አሁን እንደ ምርጫ ቦርድ ያንን ህግ ለማስተግበር ማድረግ የሚገባንን ነገር አድርገናል። ግን ያኔ ሳወራ ህገ መንግስታዊነት አይዲያል ነበር ከኔ ውጪ ለኔ በጣም መጓጓለት ነገር ነው። አሁን እንግዲህ ያው ሃንድሶን ኤክስፒሪየንስ ይባላል አይደል? ህገ መንግስታዊነት አሁን የመዋጮው ጊዜ ይመስለኛል። ሁሉም ተቋም ሁሉም ዜጎችም ሊሆኑ ይችላሉ ያንን እውነት እንዲሆን በነገራችን ላይ አሁን በቅርብ አይ ቲንክ አቶ ሙስጠፋ ይመስለኛል የሶማሌ ክልል ፕሬዝዳንት ሲናገር አንድ ቦታ ላይ ስለ ያፈጻጸም ችግርና ስለ ሀሳብ ችግር ያወራ ነበርና በጣም ደስ የሚል ነገር ተናገረ። አንዳንድ ጊዜ አልፈጸም ሲለን በጣም ካስቸገረን እንደገና ሀሳቡ ራሱ ከመነሻው ችግር አለበት ማለት ነው ብለ መመለስ አለብን እንጂ ሁሉ ጊዜ አይ አፈጻጸም ነው እንጂ ችግሩ ሀሳቡ ችግር የለውም ያል ካልተፈጸመልን እኮ በቃ እንደዚህ ይል ነበርና ምን ሞክርበት ጊዜ ነው እና ሞክረን በደንብ እንዲገጥም አንዳንዱ ነገር እንግዲህ ሲነሱ ቻርት ያደረጉት ወይም ያስቀመጡት ሰዎች ሲፈጸም እንደሚሆን ቀድሞ አስበው ከነመልሱ ነገር ያላስቀመጡልን ነገሮች ሊኖሩ ይችላሉ። ግን አለን እኛ ማለት የአገሪቷ ዜጎች ተቋሞች እና እነዛን ክፍተቱም እየተሞላ መርሁን ሳይስት ማለት ነው ስትሞክሪው በጣም ኢትስ ሶ ኤክሳይቲንግ በነገራችን ላይ ገና ብዙ ምድል እናገኛለን ብዬ ያምናለሁኝ ያንን ለማድረግና ግን አለምደውም የሚለው ነገር አይ ቲንክ ሁላችንም መልመድ የለብንም ህገወጥነትን ማናለብኝነትን መልመድም መተባበርም ነው አይደል? እንግዲህ ብዙ ጊዜ የሀገራችን ትልቁ ችግር መደግ አለበት ማለት የማን ስልጣን ነው መባል አለበት። ከዛሽ የከሌ የዚህኛው ተቋም ስልጣን ነው። ከዛ በኋላ ሲፈጽመው እንዴት ነው የሚሆነው? ካልፈጸመው የት ነው የምንሄደው? ያኛውስ ካልመለሰልን በፊት እንግዲህ አንዱ ፍራስትሬት የሚያደርገው በጣም በቃ እንደዚህ አይነት ሙከራዎችን የአሰራሮችን የተቋሞችን ሁኔታ መፈተሽና በዛ ውስጥ መብቶቻችን ለማግኘት የምናደርገው ሙከራ ችግሩ የነበረው በቃ ሁሉም ጋር ስቴጂ ፍርድ ቤት ስቴጂ ዝግት ይላል። ሌላም ተቋም ጋር ስቴጂ ወዲያው እንዲህ አይነት ነገር እኔ አሁን በጣም የማረሳው ልክ 97 ምርጫ እንዳበቃ የዕለት ሁለት አይደለም ጠቅላይ ሚኒስትሩ ወጥተው በቃ ኢህአዴግ አሸንፏል፣ ከነገ ጀምሮ ለአንድ ወር አንድ ሰው ሰላማዊ ሰልፍ ማድረግ አይችልም፣ የህዝብ ስብሰባ ማድረግ አይችልም እና በጣም ዛቻ የሞላው ነገር አደረጉና ከዛ አሁን እኛ ያኔ ጠበቃ ነኝ ተገናኘንና ይሄ ነገር ህገ መንግስታዊ ነው አይደለም እንዲህ አይነት ስልጣን የላቸውም፣ ምክንያቱም እንዲህ አይነት ስልጣን ማግኘት የሚችሉት በዚህ ሁኔታ ነው ብለን ፍርድ ቤት ወሰድነው ኬዙን። ወዲያው ዳኛው ይሄ ነገር የህገ መንግስት አጣሪ ጉባኤ ነው የሚወስነው ብለው በብርሃን ፍጥነት ላኩት። ህገ መንግስት አጣሪ ጉባኤ ደግሞ ወዲያውኑ መብት አላቸው ብሎ ኢቭን የኛን የመሰማት እድል የክርክሩ የሚካሄዱን በደንብ እንኳን ሳናገኝና እንደሱ ስትሆኚ ያው በቃ ልብሽ ፍስስ ነገር ይላል። ሁሉም ተቋሞች አሁንም ችግር አለባቸው፣ ለማገገም እየሞከሩ ነው፣ ራሳቸውን ለመገንባት እየሞከሩ ነው። ግን መፈተሽ አለባቸው፣ የኔ መመራውን ጨምሮ ቻሌንጅ መደረግ አለባቸው። በደንብ ካልሰሩ ደግሞ የሚቀጥለው አንተ ካልሰራ ደግሞ የግባኝ ልልምበት የምችለው እዚህ ጋር ነው፣ ካልሆነ ደግሞ ፍርድ ቤት መወሰድ መቻል አለባቸው። ሶ ያንን ለመሞከር አሁን ስፔሱ አለ አትሊስት እና በተለይ ለህግ ባለሙያዎች በጣም እኔ ድሮ ያው በቃ ምንም በሌለበትም የግድ መሆን አለበት ብዬ እንትን ያልኩት ነኝ። ግን አሁን ይሄኛው ኃላፊነት ባይኖርብኝ ብዙ ፍርድ ቤት ወስደው ኬዝ አለ ነው የምልሽ። በተለይ ለወጣቶች ነው እንግዲህ ይሄ ወጣት የህግ ባለሙያዎች በተለያየ ሙያ ላይ ያሉ ወጣቶች እዚህ ላይ በንቃት መከታተል ያስፈልጋል። ቻሌንጅ ማድረግ መሞከር
አሁን እንግዲህ ከዚህ በፊት በነበረው ጊዜ እነዚህ ተቋሞቹ ሲዘጋጋበት ነው አይደለ የተለያየ ህብረተሰብ ክፍል እዚህም ኦሮሚያም አካባቢ አማራም አካባቢ አሁን በቅርብ ጊዜ እንኳን በመናቀው ፈንድቶ ይወጣ ሬዚስተንስ ይሆናል። ምክንያቱም እነዚህ ጋር የመንግስት ተጠያቂነትን የሚያረጋግጡ አሰራሮች ትንንሾች ናቸው። አንዳንድ ጊዜ እኮ በጣም ከጥቃቅኑ ነገር ጀምሮ ነው የሚሆነውና እነሱ ስላልነበሩ አይደለ አሁን ከዛ ውጭ የሚሆነውን ነገር ወደ ውስጥ ማስገባት ወደ የህግ ፕሮሰስ አካል ማድረግ የተቋም አካሄድ ማድረግ እና አይ ቲንክ በዚህ ጉዳይ ላይ አክቲቪስቶች ሊሆኑ ይችላሉ፣ ፓርቲዎች፣ የሲቪል ማህበራትም እሱን ታሳቢ ማድረግ በቃ ያዘልቅልናል አይደለ ዋቴቨር ለውጥ ነው ብለን ያዝነውን ነገር በደንብ መሬት አስረግጦ ልጆቻችንም ሊያመሰግኑን ይችላሉ ወደፊት። ተስፋ ማድረገው እሱን ነው። ብርቱካን በጣም አመሰግናለሁ። በጣም የጀመርሽው ነገር ሊሳካልሽ በጣም እመኛለሁ። እምነታቸውን አንቺ ጋር ያስቀመጡት ሰዎች እምነታቸውን መጨረሻም ላይ እንዲያገኙት ይህንን ጸጋ እንዲሰጥሽ እመኝልሻለሁ። በጣም ነው የማመሰግነው። ግርማ ሞገሴ